ዳለ የሚወራው በቃ ብሩኬ ዴና ቪዲዮ በራሱ ቤት ይልቃል ይላሉ። እሱ ታዲያ አስቦ በቃ ዛሬ የኔ ቤት ይሄ ይሰራ ብሎ አስቦ አቅዶ አይደለም የሚሰራው። ሀይሚን ስትለቅ እሱም ስለቅ እሱ ይችላል። እሱ ሀይሚ አይችልም። ሲጀምር ሀይሚን ዛሬ ከአቅሞ በላይ ስለሆነ አወራሽ እንጂ አንቺ ለሱ ይሰማራቁ ነው የአንድ አመት እንትናቸውን ያከበሩ ቀን በቃ እዛን ቀን ነው የጀመሩት። እዛን ቀን ነው ከዛ ቀን ጀምሮ ነው። እዛን ቀን በቃ አያችሁ በቃ ምን እኔ እንደው በዘግሰት ሰው ምን ብላ እንደው ማለት እኔ እኮ ቤዶ አይጨርሽም። እግዚአብሔርን በጣም ከሴት አፍ እንደዚህ ሴትን አትሳደቢም አንቺ ምን ብላ እንደሰደበች አይደለም። አንድ ነገር ብሩኬ ነው ወይ ሀይሚ ነው? እኔ ነው እንጂ ስደበች እሱ በእሷ ቤት የሞተ ቪዲዮ ይጭናል። ለሱ እይታ የሚያመጣውን በራሱ ቤት ይጭናል ምናምን አለች። ከዛ እኔ ደግሞ በብቻ በነሱ መበጥበጥ አንችልም። ለምንድን ነው እንደዚህ አይነት አስተያየት የሚኖረን? በቃ ሁለቱም አንድ ናቸው። እግዚአብሔር አለ። የሰው ልጅ ክፋቱ ግን እና ሊላይ ደግሞ ዛሬ ምን አለች ማርታ? ይሄ የእድል ጉዳይ ነው። ቪዲዮ ማየቱ አለማየቱ እድል ጉዳይ ነው አለች። ፈጣሪ እኮ ላይሚ አስቦ ላይሚ ተጨንቆ ሳይሆን ለብሩኬ ያለው ጥላቻ እግዚአብሔርን አንቺ ፎቶ ሁላ ይሄ ፕሮፋይል የሚያደርገው ፎቶ ቆርጦ ነው ሀይሚ ብቻ ነው ፖስት የሚያደርጉ። እነሱ ጤነኛ ናቸው ግን አንቺ ፎቶ ሲላንትና የተለቀቀውበት ሲላንትና ሚፍታ ቤት የተለቀቀው ማለት ነው። ተቆርጦ ተቆርጦ እጁ ብቻ ነው በቃ እጁ ብቻ ነው። ምሳሌ አይታ ዛሬ መልስ ኪያ አውሪ ጉዴ ፈላ። ምን ላይ ናችሁ? ኧረ እንግባባ፣ ንገሩንና እኛ ምንወያይ። ምን ላይ ናችሁ ደግሞ? ምን ማንሆነ ነገር አለ ለመሆነና ይታያችኋል እንዴ? አትታየንም። በተራውሩ እግዚአብሔር ይመስገን። ገበያ እንደመጣን እኮ እናስበው ብለን ነው። አይ አስረዱኝ። በጠብጣለሁ እናስረዳ። ኪያ ሀይሚ ዛሬ ያወራው አነጋገሩ በጣም ደስ ይላል እያሉ ነው። ይቅርታ ቆይ አንዴ የኔ ቆንጆ አንድ ደቂቃ የኔ እናት ኪያ ላፍ ቆይ ከአንቺ ጋር እንጣላለን በኋላ። ሀቢባን አስገቢያት፣ ሀቡን አስገቢያት። ምን አደረኩ ደግሞ? ባል የጠርቶች ነው ግን አንቺ ጠርቶች እኮ እግዚአብሔርን አይቼ ሰላም አለው። ግን ለምን ኪያላ ባለች ደግሞ? ድሮ ግን ስሟ ኪያላ ላቭ ብቻ ነበር። ኪያ እኔ ቅጥያ ኪያ ግን እናደጋለን። ኪያ ላቭ ነው። በፊትም ከአንቺ ጋር በኮሜንት ምናምን እንጣላ ነበረ። አፈር ትብላውሻ እንዶሽ ማን ያስማማን? ቆይ እስቲ በኋላ እንሄድበታለን። እኔ እና አንቺ ስም እና የሀይሚ ንግግር ምን ሆነ? ሀይሚ ምን ሆነች? ደህና ነሽ? ግን ሀይሚ ሀይሚ ደህና ነች። ዛሬ የተለቀቀው ቪዲዮ አይተሻላ? እኔ ግን ምን እንደሚያስቀኝ ልንገራችሁማ። ከባለቤቱ በላይ የቱንም ያህል ሰዎችን ብትወዱ መቼስ እና የሚቆደውን እኔ ከማቅላት በላይ ሀይሚ ለራሷ ታውቃለች አይደል? ስለዚህ አንዳንዴ የራሷ እያረረባት የሰው ታማስላለች ነው የሚሆኑ ነገሩ። አንዳንዴ በማይመለከተን ነገሮች እየገባን እኛ እንወስንልሽ፣ ኑሮሽን እኛ እንኑርልሽ የሚሉ ሰዎችን ቆንጆ መልስ ነው። እውነት ለመናገር መልሱ ይገባቸዋል። የሰዓት እጥረት ነው እንጂ ትንሽ ጨመር ብታደርግበትም መልስ ዛሬ ብሩኬ የመለሰው መልስ ማሻላ አንቺ አይ መልካም ነው። አይ ጥሩ ነው። እኔ እንደውም ሀቢባ ቅድም በውስጥ እያወራችኝ ነበረ ስለ ሀይሚና ልክ ነው። እውነት ለመናገር ይገባቸዋል። እኔ ስለሌለውበት የመለሰችላችሁ ሰዎች ይገባቸዋል። ሲያንሳችሁ ነው። ምንም አታመጡም። በነገራችን ላይ የተሰልፋችሁ ነው። ምንም አታመጡም። ልንገራችሁ ምን ያመጣሉ? ምንም አያመጡም። እና እኔ በነገራችን ላይ ሀይሚ ትመቸኛለች። ሀይሚ ትመቸኛለች ወይ? አሁን ሁለት ኪያ ይቺ 19 እነሱ ለሀይሚ አስቦ አይደለም ሲጀምር ለቡርኬ ያለው ጥላት ኪያ 19 አልኩ እኮ ትልቁ ኪያ ማለች
እኔ ሀሳብ ልንገራችሁ። እነሱ ላይሚ አስበው አይደለም ለብሩኬ ያለው ጥላቻ እግዚአብሔርም ላይሚ አስበው በደስታ ቀን እንደሱ አይደለም። ቆንጆ አይ አንዳንዴ ምን አለ መሰልሽ እንደዚህ እንረዳው። ጥላቻ አይደለም እንደዚህ አትበሉ። እውነት ለመናገር የብሩክ ጥላቻ ማንም የለበትም። ለምን እንደሌለበት ታውቃላችሁ? እነሱ አሁን እንደዚህ የምታያቸው ሰዎች የብሩክ ጥላቻ ቢኖርባቸው ኖሮ ብሩኬና ሃይሚ ሲጣሉ አያዝኑም ነበር። ተረዳሽኝ አይደለ? እሱ ተናግሯል እኮ እኔ ከአንቺ ጋር መኖር የማይፈልጉ ሰዎች ነው እያለ አይደለም እንዴ? እሱ ራሱ አይ አይደለም እንደሱ ውዴ ክያ ሲሚ በክፉም አስበውበት አይደለም እና እነሱም በክፉ አስበውበት አይደለም ብለዋል እኮ ተመልሶ ያለውን ቦታ አስባችሁታል? አዎ ስለዚህ እኛ በጥሩ እንውሰደው አለ እሱ ራሱ ማለት ነው። ፎንቃ ነው በነገራችን ላይ ፎንቃ ሲበዛ ከባድ ነው ይመስለኛል። እኔ አዲስ ፍቅረኛሞች እንዴት ነው በቃ ምን በላ ምን ጠጣ ተኛ ተነሳ በቃ አንቺ ትብስ ነው ልክ ሲሞላቸው አንቺ ብስብስ እንደሚባባሉት ማለት ነው። እና አሁን እነሱ እንትን ብሏቸው ነው እና ተረዷቸው። ማንን እንረዳ ማሬ? ፎንቃቸውን ነው። አንዳንዴ ሰዎች እንደዚህ ሲሳሳቱ እንረዳ። ዌልካም ሀቡልሽ አታወሪም እንዴ? ደህና ናችሁ? እንዴት ናችሁ? ደህና መሻችሁ? ደህና ነን ፈጣሪ ይመስገን። እንዴት ናችሁ? ሃይሚ ፕሮፋይል እያደረጋ ሰው እዚህ ቤት መግባት ይቻላል? ቃል እሱ እኮ አይደለም ሰኖ ብሩኬን ያደረገ ሰው ወይስ ሃይሚን ያደረገ ሰው ሳይሆን በመሀላቸው ጥላቻ የሚያፈጥሩት ማይሆን ነገር የሚያወሩት ልጆች ናቸው እንጂ እዚህ ጋር ሃይሚን ያደረገ ሰው ደግሞ ብሩኬን ያደረገ ሰው አይደለም። የሚፖስቱት በሙዚቃ ምናምን የሚፖስቱ ነገሩን እያበላሹ ያሉ ገባችሁ? ነገሩን እያበላሹ ያሉት እኛንን ኃላፊ እናነኝ እኔ ነኝ መሪ ማድረገው እኔ ነኝ ማውራት የቲክቶክ መሪ እያሉ ዱሮ እየተቀራ የምሬ ዱሮ እየተቀራ ማለት ነው። ገብቶሻል? ዱሮ የተቀራ ነገር እያመጡ አንቺ እንደዛ አድርገሻል፣ አንቺ እንደዛ አድርገሻል አይባልም ሲጀመር ያለቃ ነገር ያለቃ። በነገራችን ላይ እሱን ታዩና የኔ ውድ እሱን ታዩና ምን አለ መሰለሽ የኔ ቆንጆ የማንም ሰው መሪው ስልኩ ነው። በቃ ስልኬ የፈለገበት ቦታ የምጠቀመው ስልኬ እንጂ እከሌ መጥቶ እኔ ቲክቶክ መሪ ነኝ ብሎ የሚለኝ ራሱን ያልመራ ሰው ቲክቶክን ሊመራ አይደለም ስልኩ ላይ ያለን አፕሊኬሽን ማንበብ የማይችል ሰው ነው። እንደዚህ የበታችነት ስሜት የሚሰማው ሰው የበላይ መሆኑን ባገኘበት አጋጣሚ ማሳየት ይፈልጋል። በቃ ምክንያቱም ማይንዱ ላይ በጣም መስራት አለበት። እንደዚህ አይነት ሰው ግን በራሱ ኮንፊደንስ ያለ ሰው በሄደበት ቦታ ልታይ አይልም። ሶ ኮንፊደንስ አለው ከማንም የተሻለ እንደሆነ ስለሚያውቅ። ግን እንደዚህ አይነት ሰዎች የበታችነት ስሜት ስለሚሰማቸው እንደው ከቻላችሁ ይሄ ሳይኮሎጂ ምናምን የሚባለው ሰው ይወሰዷቸውና ይታዩ በጊዜ ለማለት ያህል ለሌላ አይደለ ሀቡ ከተዘቀዘቅኩ አብረን አይደለ ሀቡ እንደ ሀሳብ ግን እኔ በዛሬው እንትን ላይ ማለት ነው እኔ አንድ ነገር መናገር እፈልጋለሁ ማለት በፊት ላይ ድምጻቸው ራሱ ጫው የሆነችው ድምጻቸው ራሱ የሆነ ሰዎች ያወሩ ሌላ የሚለው ሰው እኔ ድምጽ አይሰማም። እሺ አውሪ ሀብዬ አንቺ ልጅ ማሬ ማለት ነው ሀቢባ ላውራት እቺ ልጅ እንዲታርቁ ደምጡ ማለት እኛ በፊት ማለት ነው ድሮ በሉት ድሮ ስንደግፍ ሃይሚን ብሩኬን በኩል አይን እስካሁን ድረስ እኔ የማያቸው በኩል አይን ነው። ለሃይሚ የማዳለው ለብሩኬ የምናዳለው ነገር የለም። በመሀል ግን ግማሽ ልጆች ለሃይሚ ግማሽ ለብሩኬ ያደርግና ሃይሚና ብሩኬን እኩል የምንወደው ልጆች እኛ ዳር ወጣን። ምክንያቱም ሃይሚን የሚገድፉትን ልንናገር ነው፣ ብሩኬን የሚናገሩትን ልንናገር ነው። ሀታ ፕሮፋይል እኔ ቀየርኩ። በቃ ላይቭ መግባት አቆምኩ፣ መፖስቱን ላቆምኩኝ። ምክንያቱም ቪዲዮቸው ነው ያለው። ምክንያቱም ተከፋፈልን ማለት ነው ለሶስት ግሩፕ። እናንተ ምናልባት ቤት ላይ አብዛኛው ሰው ላይቭ ገብቶ ነው ኪያ ላይቭ ገብቶ ሲያወሩ አይታወቃቸውም። ተውጭ ሆኖ ግን ላያችሁ ሰው ላዳመጣችሁ በጣም የሚያስጠላው በጣም የሚዘጋ ነገር። ዛሬ ሃይሚ የተናገረችውን የልቤን የተናገረችው ብሩኬን መልሶላታል ማለት ነው። ስለዛ እንደዚህ አይነት ነገር ባታደርጉ፣ ሁለቱንም እኩል ብትወዱ፣ ሁለቱም ወደፊት ህይወታቸው አንድ እንደሆነ ታውቃላችሁ።
በቃ አንድ ነን ብለዋል። አንድ ከሆኑ ደግሞ እኩል ሃይሚን እሷ ብሩኬ እንደዚህ ነው ብላችሁ ባትከፋፍሉን ደስ ይለኛል። የምር እኛ ራሱ አንድ ስንሆን ነው የእነሱም ቻናላቸው ሁሉ ነገሩ ደስ የሚለው። እኩል ስናመጣላቸው ስንፖስትላቸው እኩል ደን ስናይላቸው ነው ደስ የሚለው። ብሩኬን አሳንሰን ሃይሚን ከፍ ሃይሚን ዝቅ አድርገን ብሩኬን ከፍ ባናረግ የብሩኬ አፍቃሪ ነው የሃይሚ አፍቃሪ ናት ባንል የብሩኬ ስራ እሱ ይሰራል እሷ አትሰራም እሷ ይፖስትላትን ባንል ባንከፋፍላቸው ደስ ይላል። እያንዳንዱ እኛ የምናወራውን እኛ የምናደርገውን ያውቃሉ። ያንን ነገር ባንተገብር እኛም ባንከፋፈል። በፊት ቲክቶኩ ድምቅ ብሎ በጣም ደስ ይላል። አንድ አይነት ነበር የምናደርገው። ፖስታችን እኩል ነበር የምንፖስተው። አሁን ላይ ግን እንደዛ አይደለም። ቤት ራሱ ላይቭ ከፍቶ እንትን የሚለው ውስን ነው። ውስን ሰው የሚፖስተው ውስን ሰው ነው። እና እንደዛ ባታደርጉ ባትከፋፍሉ ደስ ይለናል። እኛንም ቲክቶክ እንዲያስጠላ እናታደርጉ። ወላሂ በተለይ አሁን ቅርብ ጊዜ 2 ወር እንደዚህ የመጣችሁ ልጆች አላችሁ። አታደርጉ። በቃ ከበፊት 1 ዓመት ሙሉ ስንከታተላቸው የነበርናቸው ልጆች አስጠላችን። ወላሂ ይሰለቻል። እንደዚህ ነገር አታደርጉ። አቡዬ ማለት ነው። አዲስ ልጆች ደግሞ አፍና ቂጣቸው አንድ ላይ ነው የሚያወሩት። እግዚአብሔርን አይሰምሽም ምንም ማለት ነው። ምንም አይሰምሽም። ትኩስ ብድኮ ከባድ ነው። ሰለችን ማለት ነው። እንዲህ ሰለችን አታደርጉ ማለት ሲሰለችን ጥሩ አይደለም። ምናልባት እዚህ ጋር አንድ ሰው ስለተሳደበ እኛ እንዘቀዝቅ እንሳደብ ተሳደብ ተዘቃዝቅ አየን ይሰለቻል። ያ ነገር ያስጠላል። እንደዚህ አይነት ነገር አታርጉ። በቃ ይሄ ደስ አይልም። አሁን ያው ነገራችን ላይ ነው። አሁን ገና ለመሰለሽ አውዬ አሁን ስትናገሪ ምን ትዝ አለኝ መሰለሽ? ትዝ ይላችኋል? አይ ቲንክ 11 ሰዓት ምናምን ነገር ነው ብዙ ጊዜ ፎቶ የሚለቁት እና በየቤቱ እንትን ይባላል፣ ገስት ይሰራል ምናምን። ኢቨን ስራ ላይ ሆነን በቃ እየተጣበብን የሆነ ስራ ነገር ሚስ አድርገን ያንን ስራ በቃ ያችን ገስት ለመቅረጽ የምናደርገው ነገር አንዱ ነገር በጣም ነው የሚያስጠላው። እኔ ምንድን ነው በቃ የታዘብኩት እንደዚህ እናስጠላ ነበሩ። ገስት ላይ አልገባም፣ ዝም ብዬ አያለው፣ እሰማለሁ፣ እወጣለሁ። ከዛ ማለት እኛም በምንነጋገርበት ሰዓት እንደዚህ ነበር የምናስጠላው፣ ሰዎች እንደዚህ ነበር የሚታዘቡን። ሌላው ቢቀር እንደግፋቸዋለን ብለን የምንላቸው ልጆች እንኳን ሲያዩን በጣም ነው የሚያፍሩበት። ምክንያቱም በጣም አሳፋሪ ነገር ነው እየሰራን ያለነው። ሌላው ቢቀር እርስ በርስ እንኳን መስማማት አልቻልንም። አስባችሁታል? እኛ የምንገናኘውን በስልካችን ነው። በአካል ብንገናኝ ምን ልንሆን ነው? እስቲ ማለት በስልክ መስማማት ካልቻለን በአካልማ በቃ እንገዳደላለን። እና ያለው ነገር በጣም ከባድ ነው። ስለዚህ የሆነ ችግሮች በጣም ሲበዙ ሁላችንም እስቲ አንዳንዴ እከሌ ጥፋተኛ ነው ብሎ ሰው ላይ ከመጠቆም ምኑ ጋር የተሳሳት ነው ብሎ ራስን ማለት ከራስ ብንጀምር ሁላችንም እኔ ነኝ ጥፋተኛ ብሎ ማሰብ የተሻለ ነው ማለት ነው። የራሱ ጥፋት እግዚአብሔርን ነው እንዴ የራሱ ጥፋት ሸፍኖ እኔ ወላሂ አንድ ቀን እዚህ አንድ መክለት ተሳስቼ አላቅም የሚል ሰው አለ። እንዴት ነው ሰው አንድ ቀን ማንሰሰተው? ሰው ብዙ ቀን እንሳሳታለን። ለምን አንሳሳትም? ሰው አይደለም በቀን እስከ ቀን ዛሬን አድሬ ነገር ጨምርልኝ ተሳሳታለሁ። ፈጣሪ ብቻ ነው። እና ራሳችንን እኔ እግዚአብሔርን ማናችንም ሰው ላይ ጣት ከመጠቆም እስቲ ቅድሚያ ራሳችንን እኔ ሲሆን ነው የምናመዛዝነው። እየቀዳችሁ እናንተ ኢብዶች የምሬኑ በጣም ነው የሚታሳፍሩ። ለብሩኬ በዋሰፍ ነገራችን ላይ አንድ ነገር ወቂ ሰንዬ፣ እኔ የሆነ ነገር ስናገር ውይ ሃይሚ ከሰማችሁ ሼም ነው ብሩክ ከሰማ ሼም ነው ብዬ አይደለም። ሰማኝን ነው የምናገረው። ማንም ያመነበትን ነው መናገር የምፈልገው። ከዛ ውጭ